ከመካከለኛ ምስራቅና ከዓለም አቀፍ ዲፕሎማሲ አሜሪካን ከቻይናና ኢራን ጋር ያላተመ ከባድ አደጋ ተፈጸመ። የአሜሪካ ልዩ ኃይሎች የኢራንን ሚሳኤል መስሪያ ጥሬ ዕቃን ከቻይና በሚስጥር ይዛ ወደ ኢራን እየተጓዘች የነበረችውን የጭነት መርከብን በቁጥጥር ስር መዋላቸውን አሜሪካ አስታወቀች። ይህ በከፍተኛ ደረጃ ሚስጥር የነበረው ወታደራዊ እርምጃ በባህር ላይ የተፈጸመ ሲሆን የቻይናን ኩባንያዎችና የኢራንን አወዛጋቢ የሚሳኤል ፕሮጀክቶችን በቀጥታ የሚያገናኝ ነው። ይህ ድርጊት በአንድ በኩል በአሜሪካና በኢራን መካከል ያለውን ውጥረት ከማባባሱም በላይ በሌላ በኩል ደግሞ በዋሽንግተንና በቤጂንግ መካከል ባለው የንግድና የደህንነት ግንኙነት ላይ አዲስ ጥላም አጥልሽቷል። ይህ ጭነት ምን ነበር? የአሜሪካ ልዩ ኃይሎች በትክክልም የት ነው የያዙት? እናም ይህ ክስተት በቅርብ ጊዜ ውስጥም የመካከለኛ ምስራቅን የኃይል ሚዛን እንዴት ይለውጠዋል? የኢራንና የቻይና የአጸፋ ምላሹስ ምንድነው የሚለውን በጥልቀት እንመረምራለን። በሌላ ሰበር ዜና ዘለንስኪ ወደ መደበቂያ ያስገባቸው ምድር አንቀጥቅጥ ጥቃት ተፈጽመዋል። ሩሲያ ኪንዛይ ላይ ፐርሶኒክ ሚሳይል አዝንባለች። ከተማው በፍንዳታ ምድሩ በእሳት ሰማዩ በጭስ ተከድኗል። በሩሲያና በዩክሬን መካከል ያለው ጦርነት አዲስና አደገኛ ምዕራፍ ላይ ደርሷል። ሩሲያ ባለፈው ምሽት በኪንዛይ ላይ ፐርሶኒክ ሚሳይሎች የረጅም ርቀት ድሮኖችና የባህር አሊያም የመሬት ላይ የጦር መሳሪያዎችን በመጠቀም በዩክሬን ላይ ግዙፍና ትክክለኛ ጥቃት እንደሰነዘረችም አስታውቃለች። ኢላማዎቹ ወታደራዊ ኢንዱስትሪ ተቋማትና የኃይል ማመንጫዎች ነበሩ። ሞስኮ የጥቃት ዩክሬን በሲቪል ኢላማዎች ላይም በምትሰነዝረው ጥቃት ምላሽ እንደሆነም ገልጻለች። ሁሉም ኢላማዎች መመታታቸውንና የዩክሬን ጦር ከፍተኛ ኪሳራ እንደደረሰበትም ሩሲያ ገልጻለች። ይህንን ክስተት የሚለየው የኪንዛይ ላይ ፐርሶኒክ ሚሳይሎች አጠቃቀም ነው። እነዚህ ሚሳይሎች እጅግ ፈጣን ከመሆናቸው የተነሳም ለመከላከል እጅግ በጣም አስቸጋሪ ናቸው። ይህ ጥቃት የጦርነቱን ሂደት እንዴት ይለውጠዋል? ዩክሬንና ምዕራቢያን የሚሰጡት ምላሽስ ምን ይሆናል? በጥልቀት እንመረምራለን። ለዚህ ቻናል አዲስ ከሆኑ እንዲህ አይነት አጓጊ ዓለም አቀፍ መረጃዎች በፍጥነት እንዲደርሱትም ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ላይክ እና ሼር እንዳይረሳ። መልካም ቆይታ። ዘለንስኪን ወደ መደበቂያ ያስገባቸው ምድር አንቀጥቅጥ ጥቃት ተፈጽመዋል። ሩሲያ ኪንዛይ ላይ ፐርሶኒክ ሚሳይል አዝንባለች። ከተማው በፍንዳታ ምድሩ በእሳት ሰማዩ በጭስ ተከድኗል። በሩሲያና በዩክሬን መካከል ያለው ጦርነት አዲስና አደገኛ ምዕራፍ ላይ ደርሷል። ሩሲያ ባለፈው ምሽት በኪንዛይ ላይ ፐርሶኒክ ሚሳይሎች የረጅም ርቀት ድሮኖችና የባህር አሊያም የመሬት ላይ የጦር መሳሪያዎችን በመጠቀም በዩክሬን ላይ ግዙፍና ትክክለኛ ጥቃት እንደሰነዘረች አስታውቃለች። የኪንዛይ ላይ ፐርሶኒክ ሚሳይሎች በዚህ ግጭት ውስጥም የሩሲያ እጅግ አስፈሪ መሳሪያዎች አንዱ ናቸው። ከድምፅ ፍጥነት 10 እጥፍ በላይ የመብረር አቅም አለው። ይህ ፍጥነት ለመጥለፍ ፈጽሞ የማይቻል አድርገዋል። የአሜሪካን ፓትሪዮት የአየር መከላከያ ስርዓት እንኳን ቢሆን የኪንዛይልን ፍጥነትና የመንቀሳቀስን አቅምን መቋቋም ይከብደዋል። ሩሲያ እነዚህ ሚሳይሎች ለትክክለኛና ስልታዊ ኢላማዎችም ትጠቀማለች። የዩክሬን መሠረተ ልማቶችና የኢንዱስትሪ ማዕከላትን ለማውደም ያለመ ነው። ሩሲያ የኪንዛይ ሚሳይሎችን በመጠቀም ዩክሬን ላይ ከፍተኛ ስነ ልቦና ጫና መፍጠርና የምዕራቢያንን ድጋፍ ውጤታማነት ጥያቄ ውስጥም ማስገባት ትፈልጋለች። ሩሲያ ባለፈው ምሽት በዩክሬን ላይ በኪንዛይ ላይ ፐርሶኒክ ሚሳይሎች በረጅም ርቀት ድሮኖችና በባህርና በምድር ላይ የተመሰረቱም የጦር መሳሪያዎችን በመጠቀም ግዙፍና ትክክለኛ ጥቃት እንደሰነዘረች አስታውቃለች። ሞስኮ ጥቃቱ በዩክሬን በሩሲያ ግዛት ውስጥ በሚገኙ የሲቪል ተቋማት ላይ ለሚሰነዘረው ጥቃት ቀጥተኛ ምላሽ እንደሆነም ገልጻለች። የሩሲያ ወታደራዊ ኃይል ሁሉም ኢላማዎች መመታታቸውና ዓላማዎቹን በተሳካ ሁኔታ መሳካታቸውን ተናግረዋል። ኢላማዎቹ ጦርነቱን የሚደግፉ የዩክሬን ወታደራዊ ኢንዱስትሪ ኢንተርፕራይዞችና የኃይል መሠረተ ልማቶችን ያካትታል። ሩሲያ ባለፉት 24 ሰዓታት ውስጥ ብቻ በውጊያ መስመር ላይ 1355 የሚሆኑ የዩክሬን ወታደሮች እንደተገደሉ ወይም እንደቆሰሉ በመግለጽ ከፍተኛ የውጊያ ሜዳ ኪሳራዎች መመዝገባቸውንም ዘግበዋል። የሩሲያ መከላከያ ሚኒስቴር እንዳለውም በሰሜን ውጊያ ግንባር በተፈጸመው ጥቃት ወደ 200 የሚጠጉ የዩክሬን ወታደሮች የተገደሉ ሲሆን አንድ የታጠቀ ተሽከርካሪ ወድመዋል። በምዕራብ ግንባር እንዲሁ ከ220 በላይ ወታደሮች ተገድለዋል። 2 ታንኮችና 3 የታጠቁ ተሽከርካሪዎች ወድመዋል። በደቡብ ወደ 190 የሚጠጉ ወታደሮች ተገድለዋልና አንድ የታጠቀ ተሽከርካሪ ወድመዋል። በማዕከላዊ ዩክሬን ደግሞ ከ480 በላይ ወታደሮች ተገድለዋል።
3 ታንኮችና 4 የታጠቁ ተሽከርካሪዎች ወድመዋል። በምስራቅ አቅጣጫ በተፈጸመው ገዳይ ጥቃትም ወደ 230 የሚጠጉ ወታደሮች ተገድለዋል እና 4 የታጠቁ ተሽከርካሪዎች ወድመዋል። ሩሲያ እንዳለችው የዚህ ጥቃት ኢላማዎች ወታደራዊ ኢንዱስትሪና የኤነርጂ ተቋማት ናቸው። ዩክሬን ከሩሲያ ጋር ከተዋጋችበት ጊዜ ጀምሮ የኃይል ማመንጫዎቿና የኤሌክትሪክ አውታረ መረባቸው በተደጋጋሚ ኢላማ ሆነዋል። የክረምቱን ወቅትን በማሰብ የሩሲያ ዓላማ ዩክሬን በጨለማ ውስጥ ማስቀመጥ ነው። የዩክሬን የጦር መሳሪያዎችና ወታደራዊ ቁሳቁሶች የሚመረቱባቸው ፋብሪካዎች መመታት ዩክሬን የራሷን የጦርነት አቅም በራሷ እንድትገነባም ያግዳታል። ይህ የምዕራቢያን ድጋፍ በበለጠ ወሳኝ አድርገዋል። ሞስኮ ጥቃቱን የሰነዘረችው ዩክሬን በሩሲያ ሲቪል ኢላማዎች ላይ በሰነዘረችው ድሮን ጥቃቶች ምላሽ ለመስጠት እንደሆነም ተናግራለች። ይህ የሩሲያ የምላሽ ጥቃት ስትራቴጂክ አካል ነው። በተጨማሪም በዲሚትሮቭ አካባቢ የሚንቀሳቀሰው የሩሲያ ማዕከል ተዋጊ ቡድን በዙሪያው ያሉትን የዩክሬን ኃይሎችን ማውደሙን ቀጥሏል። የሩሲያ ወታደሮች በቪስቶይና ዘባርኒ ሰፈሮችና በአቅራቢያ ያሉ መንደሮችን የማጽዳት ሥራም እየሰሩ ነው። በስዊትላው አቅራቢያም የዩክሬን ኃይሎች ለማምለጥ ያደረጉት ሙከራ እንደቆመም ተዘግቧል። በዚህ ወቅትም 11 የዩክሬን ወታደሮች ተገለው አንዱ ተማርኳል። የሩሲያ ወታደራዊ ኃይልም ክራስኖ አርሚ አቅጣጫ ላይ የተደረገው የዩክሬን ጥቃት መክሸፉንም ሪፖርት አድርገዋል። ታንኮች የሚደግፉ የሞተር ሳይክል ቡድኖችም ከቼቭቼንኮ ለመግባት ሞክሮ እንደነበረም ተገልጿል። በተጨማሪም ሩሲያ በ142 ስፍራዎች ላይ የሚገኘው የዩክሬን የባህር በር ፖርት መሠረተ ልማቶችንም የጥይት ማከማቻዎችና የውጭ ቅጥረኛ ቦታዎችን ማውደማንም አስታውቃለች። የሩሲያ አየር መከላከያ በቅርብ ጊዜ ውስጥም 169 የዩክሬን ድሮኖችና 2 የአሜሪካ ሰራሽ ኢማርስ ሮኬቶችን እንዳወደመም ተዘግቧል። የሩሲያ መከላከያ ሚኒስቴር ስለ ጥቃቱ ውጤትና ስለ ዩክሬን ኪሳራዎች በርካታ ይገባኛል ጥያቄዎችንም አቅርበዋል። እነዚህም በገለልተኛ ወገን ሊረጋገጡ አልቻሉም። ሩሲያ የዩክሬን ጦር ከፍተኛ ኪሳራ እንደደረሰበት ዘግቧል። ይህንን ማረጋገጥ ባይቻልም በጦርነት ውስጥም የጠላትን ሞራል ለመስበር የሚያገለግሉ የፕሮፓጋንዳ አካል ሊሆኑ እንደሚችሉም ዘገባው ጠቁሟል። በምስራቃዊ ዶኔትስክ ክልል ከባድ ውጊያ የተካሄደ ነው። ሩሲያ በዚህ አካባቢ ግስጋሴ ለማድረግም እየጣረች ነው። የግጭቱ አጠቃላይ ቁጥሮችም ሩሲያ ልዩ ወታደራዊ ዘመቻው ከጀመረበት ጊዜ አንስቶ 669 ተዋጊ አውሮፕላኖችን ከ102,000 በላይ ድሮኖችና ከ26,500 በላይ ታንኮችን የታጠቁ ተሽከርካሪዎችን ጨምሮ ከፍተኛ መጠን ያላቸውን ወታደራዊ ቁሳቁሶችን ማውደሟን ገልጻለች። አሜሪካን ከቻይናና ኢራን ጋር ያላተመ ከባድ አደጋም ተፈጸመ። የአሜሪካ ልዩ ኃይሎች የኢራንን ሚሳኤል መስሪያ ጥሬ ዕቃን ከቻይና በሚስጥር ይዛ ወደ ኢራን እየተጓዘች የነበረችውን የጭነት መርከብ በቁጥጥር ስር መዋላቸውን አሜሪካ አስታውቋለች። የአሜሪካ ልዩ ኃይሎች አባላት ይህንን የቻይና መርከብ በዓለም አቀፍ ውሃዎች ላይም በጥንቃቄና በሚስጥር እንደያዙትም የደህንነት ምንጮች ጠቁመዋል። እንዲህ ያለው እርምጃ ዓለም አቀፍ የንግድ መስመሮችንና የባህር ላይ ደህንነትን የሚመለከት በመሆኑም የሕግና የዲፕሎማሲው ክብደት አለው። እንደ ዜናው ከሆነ የተያዘው ጭነት ለኢራን ሚሳኤል መርሃ ግብር ወሳኝ የሆኑ ክፍሎችን ይዟል። ከእነዚህም መካከል ባለከፍተኛ ትክክለኛነት መሳሪያዎች፣ ለሚሳኤል መሪ ስርዓቶች፣ ጋይዳንስ ሲስተምና ለኢንጂን ክፍሎች የሚያገለግሉ አካላት እንዲሁም ልዩ ውህዶችም እንደ ካርበን ፋይበር ያሉ ይህም ሚሳኤሎችን ቀለል ያለና ይበልጥ ፈጣን እንዲሆኑ ለማድረግ የሚውሉ ናቸው። አሜሪካ ጭነቱን የላኩት ኩባንያዎች የኢራንን የኒውክሌርና የሚሳኤል ስምምነቶችን የጣሱ የቻይና ኩባንያዎች እንደሆኑ ትጠቁማለች። ይህ ደግሞ በቻይና ላይ ተጨማሪ የአሜሪካ ማዕቀቦች ሊከተሉ እንደሚችሉም ያመላክታል። ይህ ጭነት ለምን ወሳኝ ሆነ? የኢራን የሚሳኤል መርሃ ግብር ለምዕራቡ ዓለምና ለእስራኤል ስጋት የሚሆነው እንዴት ነው? ኢራን በመካከለኛ ምስራቅ ውስጥም ረጅም ርቀት የሚጓዙ ባለስቲክ ሚሳኤሎች ካሏቸው ጥቂት ሀገራት መካከል አንዷ ነች። እነዚህ ሚሳኤሎች ቴህራን የኃይል ማሳያ ዋና አካል ናቸው። የሚሳኤል ፕሮግራሙ የኢራንን ተቀናቃኝ እንደ ሳውዲ አረቢያና እስራኤል እንዲሁም በአካባቢ ያሉ የአሜሪካ መሠረቶችን ኢላማ ማድረግ አቅም አለው። ኢራን እነዚህን ቴክኖሎጂዎች ለተባባሪዎቿ እንደ የመን ሁቲዎችና ሊባኖስ ሄዝቦላ በማስተላለፍ ጠላቶቿ ላይ የእጅ አዙር ጥቃት ትፈጽማለች። የአሜሪካ ልዩ ኃይሎች የሰነዘሩት ጥቃት የተባበሩት መንግስታት ድርጅትና የአሜሪካ ማዕቀቦችን በቀጥታ የተላለፈ የንግድ ልውውጥን ለመግታት ያለመ ነው። አሜሪካ የኢራንን ሚሳኤል መርሃ ግብር ለመገደብ የወሰደችው ቀጥተኛ እርምጃ ነው።
ይህ ክስተት የዓለምን ትልቁን የጂኦፖለቲካ ትሪያንግል አሜሪካ፣ ቻይና፣ ኢራን በቀጥታ ነካክቷል። ቤጂንግ ሁልጊዜም ከኢራን ጋር ያላትን የኢኮኖሚና የንግድ ግንኙነትን ትከላከላለች። ሆኖም የቻይና ኩባንያዎች ሚሳኤል ክፍሎችን ሲያቀርቡ መያዛቸው በቻይና መንግስት ላይ ከባድ ጫናም ይፈጥራል። ይህ የአሜሪካ ልዩ ኃይሎች ድርጊት ዓለም አቀፍ የሕግ ጥሰትና የባህር ላይ ዘረፋ እንደሆነ በመግለጽም ውግዘት እየቀረበበትም ይገኛል። ይህ ጭነት መያዙ አሜሪካ በቻይና ኩባንያዎች ላይ ጠንከር ያለ አቋም መውሰድ መጀመሯንም ያሳየም ሆኗል። ይህ ጭነት መያዝ በሁለቱ ታላላቅ ኃያላን መንግስታት መካከል ያለው ግንኙነት ከንግድ ወደ ወታደራዊ ደህንነት እየተሸጋገረ መሆኑን የሚያሳይ ምልክት ነው። አሜሪካ በዓለም አቀፍ ውሃዎች ላይ እንዲህ አይነቱን ጭነት ለመያዝ የምትመካባቸው በተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎችና በአገር ውስጥ ማዕቀቦች ሕጎች ላይ ነው። በተለይም የተያዘው ጭነት ለጅምላ ጨራሽ መሳሪያ ፕሮግራሞች አስተዋጽኦ የሚያደርግ ከሆነ ጣልቃ መግባት ሕጋዊ ሊሆን ይችላል። የአሜሪካ ልዩ ኃይሎች በባህር ላይ ቀጥተኛ ወታደራዊ እርምጃ መውሰዳቸው ከፍተኛ አደጋ አለው። የቻይና መርከብ ካፒቴን የመቋቋም ወይም የሩሲያ ቻይና ባህር ኃይል ምላሽ የመስጠት ዕድል ነበር። ኢራን ብዙውን ጊዜ የሆርሙዝን የባህር ወሽመጥ በመዝጋት ወይም የአሜሪካ አጋሮችን በመምታት ምላሽ ትሰጣለች። የዚህን ጭነት መያዝ ተከትሎ ኢራን የበቀል እርምጃ ልትወስድም ትችላለች። ይህ የአሜሪካ ልዩ ኃይሎች እርምጃ ለኢራን ሚሳኤል መርሃ ግብር ትልቅ ኪሳራ ሲሆን ለአሜሪካና ለቻይና ግንኙነት አዲስ የውጥረት በርም ከፍተዋል። የሃርድዌር አቅርቦት መቋረጥ የኢራንን ሚሳኤሎች የማምረት አቅም ያዘገየዋል። ይህም የክልሉን የደህንነት ስሌቶችን ለጊዜው ይለውጣል። ቤጂንግ በአሜሪካ ላይ የዲፕሎማሲያዊ ቁጣን ብታሰማም ኩባንያዎቿ በድብቅ የኒውክሌርና የሚሳኤል ፕሮግራሞችን መደገፋቸው እንድትመረምርም ትገደዳለች። በባህር ላይ የተፈጸመው የቀጥተኛ ወታደራዊ እርምጃ አሜሪካ የኢራንን ጦር መሳሪያ ዝውውር ለመግታት አዲስ ይበልጥ ጠንካራና አደገኛ ስልት መከተል መጀመሯን ያመላክታል። ዓለም አቀፍ ውጥረቶችም እየጨመሩ ይሄዳሉ።